ሀገራዊ ምክክሩ ስኬታማ እንዲሆን ምሁራን የበኩላቸውን ድርሻ ሊወጡ እንደሚገባ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ዳንኤል ቅጣው ተናገሩ። ሀገሪቱ አሁን ካለችበት ውስብስብ ችግር እንድትወጣ ለሀገር ጥቅም ቅድሚያ መስጠትና ውይይቱ ጥናት ላይ የተመሰረተ መሆን እንዳለበትም የወሎ ዩኒቨርሲቲ መምህራን አሳስበዋል። ዝርዝሩን ከአሊ መር እንከታተል። ኢትዮጵያ ከገባችበት አሁናዊ የሰላም እጦት ፈተና እንድትወጣ የሚያስችል ሀገራዊ ምክክር ለማድረግ እየሰራች ትገኛለች። ይህ ምክክርም ሁሉንም ኢትዮጵያውያን ያሳተፈ ይሆናል ተብሎ ይጠበቃል። ምክክሩ ስኬታማ እንዲሆንና የታሰበውን ውጤት እንዲያመጣም የነገዋ ኢትዮጵያ ላይ የጋራ ስምምነት ላይ በመድረስ ከተለምዷዊ አሰራር ወጥተን ወቅቱን የዋጀ ተግባር መፈጸም እንደሚያስፈልግ ነው ምሁራን የሚገልጹት። አንደኛ ምን አይነት ሀገር ነው የምንፈልገው የሚለው መወሰን አለብን። ተስማምተን ምን አይነት ሀገር ነበረን የሚለው ላይ መስማማት አልቻልንም አይደል? አንዱ ከሌ በድሎኛል፣ ከሌ እንደዚህ አድርጎኛል። የተፈጸመው ብዙ ስህተቶች፣ በደሎች የኋላ ታሪካችን ላይ ብዙ ደም፣ ብዙ መቋሰል እንዳለ ማንም አይክድም። እዛ ላይ መስማማት ባንችል የወደፊቱ ላይ ግን መስማማት መቻል አለብን። ያ ታሪክ ሁሉ ጊዜ ያው እንደ ተራኪውም ነው። አሁን ያሉብን ችግሮች ምንድናቸው እንዘረዝራለን። ያንን ጋፕ መሙላት ነው። ዘመኑን በሚመጥን መልኩ እንዴት ልናስቀጥል እንችላለን? እንዴት ፍትሃዊ ልንሆን እንችላለን? የውጭ ተጽዕኖና ጣልቃ ገብነትን ተቋቁመን ራሳችንን በራሳችን እንዴት ማሳደግ እንችላለን የሚለውን እንደ ግብአት ማሳየት መቻል አለበት። አቅጣጫ መንደፍ መቻል አለበት እንጂ በተለምዶ እንደነበረው የፖለቲካ ስብሰባና እዛው ወስነው የሚጨርሱት አይነት ላይ ዝም ብሎ እኔ ምንም አላረግም ብሎ ቁጭ ማለት አይጠበቅብንም ብዬ ነው ማስበው። እኔ ኃላፊነት አለብኝ፣ የኔ ኮንትሪቢዩሽን ምንድነው፣ ምን አደረኩኝ የሚለውን ነገር መቁጠር መጀመር አለብን። ያኔ የተሻለ ሚራ ላይ ሊያግባባን የሚችል ሚራ ላይ እንገናኛለን ብዬ አምናለሁና ከዚህ አንፃር መንቀሳቀስ ይኖርበታል ብዬ አምናለሁ። በዩኒቨርሲቲ ከዩኒቨርሲቲ ውጭም ያሉ ምሁሮች አሉ። ለነሱ ምቹ የሆነ የመወያያ ወይ ደግሞ እይታቸውን ምልከታቸውንና አስተሳሰባቸውን እንዲያቀርቡ እድል ከተፈጠረና በዛ ላይ የመግባባት የሰጥቶ መቀበል መድረኮች የሚፈጠሩ ከሆነ ችግሮቹን ለመፍታት እድል አለን ብዬ አስባለሁ። ካለንበት ውስብስብ ችግር ለመውጣትም በወደ ሰፊነት መወያየትና ለሀገር ጥቅም ቅድሚያ ሊሰጥ ይገባል ያሉት ምሁራን ውይይቱ ጥናት ላይ የተመሰረተ መሆን እንዳለበትም ተናግረዋል። መጀመሪያ ምሁሩ ራሱ ምሁር ኤሊቱ መግባባት አለበት። ስለዚህ መጀመሪያ እስቲ የሚያግባቡን የትኞቹ ናቸው? ብዙ ማንለያይባቸው በሱ እንጀምራለን፣ ቢልድ እናደርጋለን። የሚቀጥለው ደግሞ ትንሽ የሚያከራክሩ ላይ እንመጣለን። እሱ ላይ ስንደርስ ወይ ለካ ቀላል ነው እንላለን። ከዛ አከራካሪ የምንለው ነገር እኔም ብትወው ግድ የለም አንተም ብትወው ግድ የለም፣ በቃ አንተ እንዳልክ ልንባባል የምንደርስበት ደረጃ ላይ ልንደርስ እንችላለን። እንግዲህ ልበ ሰፊነት ያስፈልጋል። ሀገር መቅደም አለባት የሚል እይታዎችን ማስቀደም ያስፈልጋል። የግል ፍላጎቶች፣ አካባቢ ስሜቶችን ወደ ኋላ በማድረግ ሀገርን ማስቀደም ያስፈልጋል። በዛ መርሆ የምንሄድ ከሆነ የተሻሉ መግባባቶችን መፍጠር ይቻላል ብያምናለሁኝ። የተማረው ማህበረሰብ ወይም ኢሊቱ የሚባለው ደግሞ የተቻለውን የዚች ሀገር እጣፋንታ እፊት ከባሉ ሰዎች ነውና የሚወሰነው የራሳቸውን አሻራ ማስቀመጥ እንዳለባቸው ኃላፊነት መውሰድ አለበት። በውይይት የማይፈታ ነገር የለም። ሰው ለውይይቱ የሚሆኑ በጥናት የተደገፉ ባሉባልታ በወሬ ወይ ምናምን ሳይሆን በጥናት ላይ የተመሰረቱ ኤቪደንስ ቤዝድ የሆኑ ማስረጃዎችን በማቅረብ ጥልቅና ሰፊ የተደረጉ ወይ ደግሞ በጣም በተደጋጋሚ የሚደረጉ ውይይቶች ከተደረጉ ምናልባትም ተከስተው የነበሩ ችግሮች ወደፊትም ሊከሰቱ የሚችሉ ፖቴንሻል የሚባሉ ችግሮች የማይፈቱበት ሁኔታ አለ ብዬ አላምንም። ሰላም መፈለግ አለብን። ጦርነትና እድገት አብሮ ስለማይሄድ መነጋገር መቻል አለብን። እየተኮራረፍን አገር ማሳደግ ስለማይቻል ሌላው ነገር ምንድነው? ማንኛውም ኢትዮጵያ በየትኛውም የኢትዮጵያ ክፍል ላይ በኢትዮጵያነቱ ተከብሮና ተደስቶ ኃላፊነት ተቀብሎ መኖር መቻል አለበት። ምክክሩ ይበልጥ ስኬታማ እንዲሆንም ሀገር በቀል እሴቶችን ጥቅም ላይ መዋል እንደሚገባ ምሁራኑ አሳስበዋል።